ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታችን በኢየሱስ ክርስቶስ የተወደዳችሁ ውድ ወገኖቼ ባላችሁበት ሁሉ የእግዚአብሔር ሰላም ጸጋውም ይብዛላችሁ ይትረፍረፍላችሁ ለማለት እወዳለሁ። ዛሬ ሁለተኛውን ክፍል የእግዚአብሔር ቃል ከኔ ጋር እናጠናለን። መሪው ቃላችን መሪው አርዕስታችን የእግዚአብሔር ቃል መልህቃችን ወይም የእምነታችን መልህቅ ይላል። የእምነታችን መልህቅ የእግዚአብሔር ቃል። ትናንትና ባጠናነው ጥናት እግዚአብሔርና ቅዱስ ቃሉ እግዚአብሔር በቃሉ መገለጡን ለቃሉ ትልቅ ቦታ ያለው መሆኑን በዘመናት መካከል እግዚአብሔር ራሱን ሐሳቡን ለሰው ልጆች የገለጠው በቃሉ መሆኑን ተመልክተን ነበር። ዛሬ ደግሞ ሁለተኛው ክፍላችን ላይ የምናጠናው ክርስቶስ የእግዚአብሔር ቃል የሚል ይሆናል። ክርስቶስ የእግዚአብሔር ቃል። በትናንትናው ትምህርታችን እንዳደረግነው ሁሉ ዛሬም ከሉቃስ ወንጌል ምዕራፍ 24 ከቁጥር 45 አንብበን እንጀምራለን። በዚህ ጊዜ ቅዱሳት መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው ይላል። በዚህ ጊዜ ቅዱሳን መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው ይላል እግዚአብሔር ቃል። እንደዚሁም ከሮሜ ምዕራፍ 10 ቁጥር 17 ላይ አንብበን ነበር ትናንትና ስንጀምር። ዛሬም ሁሌም እሱን እያነበብን እንሄዳለን። ሰሞኑን 10:17 እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው ይላል። እንግዲያውስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው። አጠር ያለ ጸሎት አድርግና ወደዚህ ቃል ጥናት እንገባለን። እንጸልይ። የዘመናት ሁሉ አምላክ የነገስታት ጌታ በዚህ ሰዓትም የምትናገረን ቃል ስላለህ አመሰግናለሁ። ጌታ ሆይ ከሰማይ እንድትገለጥልን በቃልህ ለቃልህ ደግሞ ልቦቻችንን እንድትከፍትልን እንድትናገረን ቃልህ የእምነታችን መልህቅ ሆኖልን በዚህ ክፉ ዘመን ጌታ ሆይ ሳንናወጥ መሰረታችን በሆነው በኢየሱስ ክርስቶስ ላይ ተመስርተን ደግሞም ፍሬ እያፈራን ብዙዎችን ወደ መንግሥትህ እየማረክን ለአንተ ክብር እንድንኖር እርዳን። በዚህ ሰዓት ደግሞ የመድኃኒታችን አምላክ እግዚአብሔር ቃልህን ልናጠና ነው። ቃልህን በመንፈስ ቅዱስ አማካኝነት እንድትገልጥልን አንተው ራስህ በሰማያዊ ጥበብህ እንድትናገረን እለምንሃለሁ። ይህን ቃል የሚሰሙት ሁሉ በክርስቶስ ኢየሱስ ስም እንዲባረኩ ፈቃድ ይሁን። ኢየሱስ ስም አሜን። እንግዲህ እነዚህን ሁለት ጥቅሶች እያነበብኩ የምጀምረው ከሮሜ ምዕራፍ 10 ቁጥር 17 ላይ እምነት የሚገኘው መስማት ያውም ደግሞ የክርስቶስን ቃል የእግዚአብሔርን ቃል በመስማት መሆኑን ልብ እንድንል ፈልጌ ነው። ምክንያቱም የእግዚአብሔር ቃል የእምነታችን መልህቅ ነው። በዓለም ፍልስፍና እንዳንናወጥ፣ በሰይጣን የሐሰት ትምህርቶች እንዳንዋዥቅ፣ በእግዚአብሔር ቃል ላይ የተመሰረተ ህይወት መኖር በጣም አስፈላጊ ነው። የእምነታችን መልህቅ የእምነታችን መሰረት የእግዚአብሔር ቃል ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ቃሌን ሰምቶ የሚያደርግ ቤቱን
በአለት ላይ እንደሚሰራ ሰው ነው አለ። ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ ጎረፈ፣ ቤቱንም በታላቅ አመታት መታው። ቤቱ ግን በአለት ላይ የተመሰረተ ስለነበረ አልተነቃነቀም ይላል። ነገር ግን ቃሌን ሰምቶ የማያደርግ ቤቱን በአሸዋ ላይ እንደሚሰራ ሰው ነው አለ። ነፋስ ነፈሰ፣ ዝናብ ዘነፈ፣ ጎርፍም ጎረፈ፣ ቤቱንም በታላቅ አመታት መታው። ወዲያውም በአሸዋ ላይ የተሰራው ወይም የተመሰረተው ቤት ፈረሰ አለ። ወዳጆቼ በእግዚአብሔር ቃል ላይ ካልተመሰረትን እምነታችን ይዋዥቃል፣ እንፈራለን። ስለ መዳናችን ስለምንከተለው መንገድ እርግጠኛ መሆን ያቅተናል። ነገር ግን በቃሉ ላይ ከተመሰረትን እምነታችን ልክ መልሕቁን በአለት ውስጥ አስገብቶ እንዳስቀመጠ ምንም እንደማይፈራ በወደብ ላይ እንደቆመ መርከብ እንሆናለን። የእግዚአብሔር ቃል መልሕቃችን ነው። እግዚአብሔርን ቃል መረዳት የምንችለው ግን ክርስቶስ ዓይናችንን ልቦናችንን በመንፈስ ቅዱሱ ሲከፍትልን ነው። ለዚህ ነው የሉቃስ ወንጌል ምዕራፍ 24 ቁጥር 45ን ያነበብኩት። በዚህ ጊዜ ቅዱሳት መጻሕፍትን እንዲያስተውሉ አእምሮአቸውን ከፈተላቸው ይላል። ቅዱሳን መጻሕፍትን እንዲያስተውሉ ጌታችን ኢየሱስ ክርስቶስ ለቅዱሳን መጻሕፍት ከፍተኛ ቦታ ነበረው፣ ቃሉ ነውና። ለዚህ ነው በዛሬው ትምህርታችን ስለ ቅዱሳን መጻሕፍት ክርስቶስ የሚለውን ክርስቶስና ቃሉ በሚል አርዕስት እንድናይ የፈለግኩኝ። እዚሁ ከሉቃስ ወንጌል ምዕራፍ 24 ከቁጥር 24 ጀምረን እናነባለን። እንደምታወቀው ሉቃስ ወንጌል ምዕራፍ 24 ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ የኤማውስ መንገደኞች ተስፋ ቆርጠው ወደ ሰፈራቸው ሲመለሱ ጌታችን ኢየሱስ ክርስቶስ ከሙታን ተነስቶ ሞትን ድል አድርጎ ደቀ መዛሙርቱን ሊገናኛቸው ቀረበ። ቁጥር 24 ጀምሬ ሳነብ እንዲህ ይላል የእግዚአብሔር ቃል። ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እሱን ግን አላዩትም። ያው ተነስቷል ብለው ሴቶች የማይታመን ነገር አወሩልን ብለው ነበር የሚያወሩት ለጌታችን ለኢየሱስ ክርስቶስ። የኤማውስ መንገደኞች ናቸው የሚያወሩት። እርሱም እንዲህ አላቸው ከቁጥር 25 እናንተ የማታስተውሉ ሰዎች ልባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጻሕፍት ስለ እርሱ የተጻፈውን አስረዳቸው ይላል። በቅዱሳን መጻሕፍት ስለ እርሱ የተጻፈውን አስረዳቸው። ጌታችን ኢየሱስ ደቀ መዛሙርት ለምንድን ነው ተስፋ የቆረጡት? ለምንድን ነው ይህ ታላቅ ነቢይ ሞቷል፣ እኛስ እርሱ ያድነናል ይበጀናል ብለን ተስፋ አድርገን ነበረ፣ ነገር ግን
ሞተ ብለው ተስፋ ቆርጠው ወደየቀያቸው ወደየስራቸው ለመበታተን የወሰኑት። ከቁጥር 19 ላይ ብትጀምሩ ወይም ከቁጥር እንዲያውም 17 ላይ ጀምሬ እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። ልብ በሉ፣ እየተወያዩ ነበር የሚሄዱት። እየተነጋገሩና እየተወያዩ ይላል ቁጥር 15 ላይ። በዚህ መካከል ነው ጌታችን ኢየሱስ ክርስቶስ ቀርቦ ሊያነጋግራቸው የጀመረው። እየሄዳችሁ መንገድ ላይ እርስ በርሳችሁ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ክው ብለው ቆሙ ይላል የእግዚአብሔር ቃል። ከእነርሱም አንዱ ቅልዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህን? ሲል መለሰለት። እንዴት ነው ያልሰማው? እርሱም የሆነው ነገር ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆችና ገዢዎቻችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛው ቀን ነው አሉ። ፍጹም ተስፋ መቁረጣቸውን እየተናገሩ ታላቅ ነቢይ ነበራል። ክርስቶስ ማን እንደሆነ እንኳን ጥልቅ የሆነ መረዳት አልነበራቸው። መሲሁ ማን እንደሆነ እንኳን መሲሁ አምላክ እንደሆነ እንኳን ጥልቅ መረዳት አልነበራቸው። ጌታ ኢየሱስ ያን ያክል ጊዜ ከነርሱ ጋር ኖሮ ብዙ ነገር ነግሯቸው፣ እኔና አብ አንድ ነን ብሏቸው፣ እንደሚሞት ነግሯቸው፣ እንደሚሰቀል ነግሯቸው፣ እንደሚቀበር በ3ኛው ቀን እንደሚነሳ ነግሯቸው፣ ነገር ግን እነርሱ ያንንም አልተረዱም። ምንድነው ያልተረዱት? የእግዚአብሔርን ቃል ነው ያልተረዱት። ስለ መሲሁ የተጻፈውን አያውቁም ነበር። ነቢያት ስለሱ ያሉትን የእግዚአብሔር ቃል መጀመሪያ የተናገረውን ስለሱ ምንም አያውቁም ነበር። ወዳጆቼ ይሄ በጣም አስፈላጊ ነው። ሰሞኑንም እንመለከተዋለን። ጳውሎስ ለኤፌሶን ሰዎች ሲናገር በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። በሐዋርያትና በነቢያት መሰረት ላይ ልንታነጽ ይገባል። ይህን ቃል የበለጠ በወደፊት ትምህርታችን አብረን እናያለን። ነገር ግን እነዚህ የጌታ ደቀ መዝሙሮች በነቢያት ቃል ላይ አልታነጹም ነበር። በእግዚአብሔር ቃል ላይ አልተመሰረቱም ነበር። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ እንደተናገረው በቃሉ ላይ ስላልተመሰረቱ ነፋስ ነፈሰባቸው፣ ፈተና ገጠማቸው፣ ጌታቸው ተለያቸው። ከዚያ ምን አሉ? በሰውም በእግዚአብሔርም ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው እያወራን የምንሄደው አሉ። ብርቱ ነቢይ ነበራል። እርሱም ካህናትና አለቆቻችን ለሞት አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር አሉ። እርሱን ነበር ተስፋ ያደረግነው። እርሱ ግን ተሰቀለ፣ ሞተ። ስለ እሱ ነው የምናወራው ብለው ነገሩት። ጌታ ኢየሱስ በዚህ ጊዜ እናንተ የማታስተውሉ ቁጥር 25 ላይ ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ ምንድን ነው ችግራችኋል? ችግራቸው ግልጽ ነው ወገኖች። ቃሉን አላስተዋሉ።
ቃሉን አላጠኑትም። ቃሉ አልተዋሃዳቸውም ነበር። ምናልባት እንዲሁ እንደ ፈሪሳውያን በጭንቅላት ዕውቀት ልናውቅ እንችል ይሆናል። ፊደሉን በትክክል እናውቅ ይሆናል። የቱ ጋር እንዳለ ጥቅሱን በትክክል ሸምድደን እናውቅ ይሆናል። ግን ያ ቃል ትራንስፎርም ካላደረገን ካለወጠን አይጠቅመንም። ካላመንባቸው አይጠቅመንም። ጌታችን ኢየሱስ እናንት የማታስተውሉ ሰዎች ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን አለ። ነቢያት የተናገሩትን ነገር ተረድታችሁ ቢሆን ኖሮ፣ ነቢያት ያስተማሩትን አንብባችሁ ገብቷችሁ ቢሆን ኖሮ ክርስቶስ ምን እንደሚደርስበት፣ ምን አይነት መከራ እንደሚቀበል፣ እንዴትም ወደ ክብሩ እንደሚገባ ታውቁ ነበር አላቸው። ታውቁ ነበር። ወዳጆቼ ዛሬም ያለንበትን ዘመን የምናውቀው፣ ከፊታችን ምን እንደሚጠብቀን የምናውቀው፣ የመጣንበትን ጎዳና ትክክለኛነቱን የምናረጋግጠው በዚህ በእግዚአብሔር ቃል ላይ በመመስረት ብቻ ነው። ጌታችን ኢየሱስ መሲሁ ወይም ክርስቶስ ይህን መከራ መቀበል ነበረበት። እንዴት ነው ይህን ያላስተዋላችሁት አላቸው። ቁጥር 27 ላይ ከሙሴና ከነቢያት ሁሉ ጀምሮ፣ ልብ በሉ፣ ከሙሴ ጀምሮ ከነቢያት ሁሉ በቅዱሳን መጽሐፍት ስለ እርሱ የተጻፈውን አስረዳቸው ይላል። በቅዱሳን መጽሐፍት የተጻፈው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እርሱን ነው ያስረዳቸው። ክርስቶስ እንደሚሞት፣ ከሙታን እንደሚነሳ፣ ተመልሶ እንደሚመጣ አስረዳቸው። ያመናችሁት በስህተት አይደለም፣ በከንቱ አይደለም። እርሱን ስትከተሉት የነበረው በከንቱ አይደለም አላቸው። የተጻፈው ነው የተከናወነው። ይሄን እንዴት አልተረዳችሁ ወዳጆቼ? በዚህ ዘመንም የተጻፈው ነው እየተከናወነ ያለው። ልክ በኖህ ዘመን እንደሆነው በሰው ልጅ ምጽአት ዘመንም እንዲሁ ይሆናል አለ ጌታ ኢየሱስ። በሎጥ ዘመን እንደሆነው በመጨረሻም ዘመን ይሆናል ይላል እግዚአብሔር ቃል። ሰዎች ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። በድንገት የምጽአቱ ቀን ይመጣባቸዋል ይላል። ምክንያቱም የእግዚአብሔርን ቃል በትክክል ስላልተረዱ፣ ስለማይገነዘቡ ነው። የእግዚአብሔርን ቃል ስለማያስተውሉ ነው። በእግዚአብሔር ቃል መሰረት ስለማይሄዱ ነው። ይህ በእኛ ላይ ሊደርስብን አይገባም ወዳጆች። ጌታችን ኢየሱስ ክርስቶስ አስቀድሞ ቃሉን ገልጦልናል። በትክክል ልንረዳው ልናስተውል ደግሞ እንድንችል ጌታ መንፈስ ቅዱስን ሰጥቶናል። ቃሉን ልናጠናው፣ ወደ እርሱ ልንቀርብ ይገባል። ጌታ ኢየሱስ ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍት ስለ እርሱ የተጻፈውን አስረዳቸው ይላል። ብዙም አልተረዱም ነበር እነሱ። ለፈሪሳውያን፣ ለቤተ ክርስቲያን ሽማግሌዎች፣ ለቤተ መቅደስ ሽማግሌዎች
ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ መጽሐፍትን ትመረምራላችሁ አለ። እነርሱ ግን ስለ እኔ ነው የሚናገሩት፣ እናንተ ግን መጽሐፉንም እየመረመራችሁ ስለ እኔ ማወቅ አልቻላችሁ አለ። ለእውቀት መመርመር፣ በይስሙላ መመርመር አንድ ነገር ነው። ይህ እግዚአብሔር ቃል ወዳጆቼ ሕይወትን የሚቀይረው ኃይል እንደሆነ እናውቃለን። ሕይወትን የሚቀይር ኃይል ግን ሕይወትን የሚቀይረው ለመንፈስ ቅዱስ ልባችንን ስንከፍት ነው። ይህን ቃል በመንፈስ ቅዱስ መሪነት ስናጠና ነው። ጌታ ኢየሱስ ክርስቶስ ልባችንን ለቃሉ ሲከፍትልን ነው። ስለዚህ ይህን የእግዚአብሔርን ቃል በምናጠናበት ጊዜ ሁሉ በፍጹም ትህትና የእግዚአብሔርን እርዳታ በመጠየቅ መሆን አለበት። ካልሆነ ፈሪሳውያንንም አልጠቀማቸውም። ይቅርታ። ቁጥር 32 ላይ አሁንም የሉቃስ ወንጌል ምዕራፍ 24 ላይ ነን። እርሱም በመንገድ ሳለን እያነጋገረን ቅዱሳት መጻሕፍትንም ገልጦ ሲያስረዳን ልባችን ይቀልጥብን አልነበረምን ተባባሉ ይላል። ጌታ ኢየሱስ ክርስቶስ በኤማውስ መንገድ ላይ ከደቀ መዛሙርቱ ጋር እየሄደ ከዚያም በቤታቸው ገብቶ አብሯቸው በማዕድ እንዲቀመጥ ሲያስገድዱት እንጀራን አንስቶ ባርኮ ቆርሶም ሲሰጣቸው እርሱ መሆኑን ሲረዱ እሱም ከፊታቸው ከተሰወረ በኋላ ለካስ በመንገድ ሳለን እያነጋገረን የነበረው ቅዱሳን መጻሕፍትን ገልጦ ሲያስረዳን ልባችን እንዲቃጠልብን የነበረው ለካስ እርሱ ስለሆነ ነው ተባባሉ። ተገለጠላቸው፣ ዓይናቸው በራ። ጌታ ኢየሱስ ሌሎች ተአምራትን በማሳየት አይደለም ደቀ መዛሙርቱን ሊያሳምናቸው የሞከረው። ከቅዱስ ቃሉ በነቢያት በኩል የላከውን ቃሉን እንደገና ከሙሴ ጀምሮ እነርሱን በማስረዳት በመጀመር ከሙሴ ሲባል ከዘፍጥረት ጀምሮ ማለት ነው። ሙሴ 5ቱን የኦሪት መጽሐፍትን እንደጻፈ እናውቃለን። በዘፍጥረት ውስጥ ስለ ጌታችን ኢየሱስ ክርስቶስ ነው የተነገረው። ወዳጆች አዳም የተገባለት የተስፋ ቃል የእባቡን ራስ የሚቀጠቅጥ የተባለው እሱ ነው። ሙሴ የጻፈው ስለሱ። አብርሃም ሲጠራ በዘርህ የዓለም ሕዝቦች ሁሉ ይባረካሉ የተባለለት ጌታችን ኢየሱስ ክርስቶስ ነው። ሙሴ እሱን ነው የጻፈው። አብርሃም በእምነት በሩቅ አይቶ የተሳለመው እሱን ነበር። ያዕቆብ የብዙዎች አባት ትሆናለህ ተብሎ ተስፋ የተገባለት በሱ በኩል ነበር። ይስሐቅም እንደዚሁ። ዳዊት ከዙፋን ላይ የሚቀመጥ ለዘላለም አይጠፋም የተባለለት ጌታችን ኢየሱስ ክርስቶስ ነው። ነቢያት ስለ ጌታ ኢየሱስ ነው የጻፉት። ያንን ነው ለኤማውስ መንገደኞች፣ ተስፋ ለቆረጡ ሰዎች ጌታችን ኢየሱስ ክርስቶስ ያስረዳ የነበረው። ሌላ ተአምር በመስራት አልነበረም። ከቃሉ ነበር የሚያስረዳቸው የነበረው። የቱ ጋር እንደተሳሳቱ ክርስቶስ መሞት እንዳለበት በግልጽ ነገራቸው። እርግጠኛ ነኝ ኢሳይያስ 53ን
በግልጽ አድርጎ ነግሯቸዋል። እንደሚሸለት ጠቦት አፉን እንዳልከፈተ መቃብሩ ከባለጠጎች ጋር እንደሚሆን ዳዊት እንደጻፈው በልብሱ ዕጣ እንደሚጣጣሉበት ዘካርያስ እንደጻፈው በ30 ብር እንደሚሸጥ ያን ሁሉ ከነቢያት መጽሐፍ አስረዳቸው ይላል እግዚአብሔር ቃል። ያኔ አይናቸው በራ፣ ተገለጠ፣ ገረማቸው። ወዳጆቼ ዛሬ ጸሎቴ ነው። እግዚአብሔር ከነቢያት መጽሐፍት፣ ከሙሴ መጽሐፍት፣ ከሐዋርያት መጽሐፍት አይኖቻችንን እንዲገልጥልን የሕይወት ጌታ የሆነውን ኢየሱስ ክርስቶስን በግል እንድናውቀው ከቃሉ ጌታ የሚወደው ደቀ መዝሙር የተባለው ዮሐንስ ሁል ጊዜ ወደ እርሱ ቀረብ ብሎ የሚሄድ ሲቀመጥ ወደ እርሱ ቀረብ የሚል አንዳንዴም በደረቱ ላይ የሚደገፍ ጌታን ከልብ የሚወድ የነበረ ጌታ በሸንጎ ፊት ሲቀርብ ብቻውን ከሱ ጋር የቆመ ጌታ ሲገረፍ ቆሞ ያየ ሌሎች ደቀ መዛሙርት ሕይወታቸውን ለማትረፍ ጥለውት ሲሸሹ ጴጥሮስ እርሱን እንደማያውቅ ሰው መስሎ እሳት ለመሞቅ ሲሞክር አንዲት አገልጋይ ማንነቱ ሲጋለጥበት ዮሐንስ ግን ፊት ለፊት ቆሞ ከጌታ ጋር ነበረ። ቢገሉኝም ይግደሉኝ ብሎ የሚያስገርመው በዮሐንስ ወንጌል ላይ እንደተጻፈው ካህናትና የቤተ መቅደስ ሽማግሌዎች እርሱ የክርስቶስ ደቀ መዝሙር መሆኑን ያውቁ ነበር ይላል። የታወቀ ነበር፣ ማንነቱ ይታወቅ ነበር። ይህ ደቀ መዝሙር ታዲያ ወዳጆቼ ስለ እርሱ ሲናገር ምን አለ? በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ቃልም እግዚአብሔር ነበር አለ። ጌታችን ኢየሱስ ክርስቶስን ከማንኛውም ሐዋርያት መካከል ዮሐንስ ግልጽ አድርጎ ስለ ማንነቱ ተረከ። ከዚያም የተነሳ ብዙዎች ዛሬ የክርስቶስን ማንነት በግልጽ መረዳት ቻሉ። እርሱ ዓለማትን ሁሉ እንደፈጠረ ከተፈጠረው ነገር አንዳች ያለ እርሱ እንዳልተፈጠረ ሕይወት በእርሱ ነበረች ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ሕይወት በእርሱ ነበረች፣ ይህችም ሕይወት የሰው ብርሃን ነበረች ይላል። ቁጥር 3 ላይ ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም ይላል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር ይህን እንዴት መናገር ቻለ? ወደ እርሱ ስለቀረበ፣ ቃሉን ስለተረዳ ነው። ወዳጆቼ ቃሉን ሳንረዳ ክርስቶስን መረዳት አንችልም። እግዚአብሔርን ቃል ሳናውቅ እግዚአብሔርን ማወቅ አንችልም። ጳውሎስ ለጢሞቴዎስ ምን እንደሚል ታውቃላችሁ? በሁለተኛ ጢሞቴዎስ ውስጥ ለትምህርትህ ተጠንቀቅ ይላል። ተጠንቀቅ ምን እያለ ነው? ኢንፋክት በእንግሊዝኛ ለዶክትሪንህ ተጠንቀቅ ይላል። እግዚአብሔርን ቃል በትክክል እወቅ፣ በእርሱ ተመራ።
ለዛም ለእግዚአብሔር ቃል ተጠንቀቅ። ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞቶቻቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ ይላል። እውነትንም ከመስማት ጆሮአቸውን ይመልሳሉ ይላል በመጨረሻ ደብዳቤው ላይ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ ሲናገር፣ ስለዚህ አንተ ለትምህርትህ ተጠንቀቅ ይላል። ለትምህርት ተጠንቀቅ። ወዳጆቼ ይህ ለሁላችንም በጣም አስፈላጊ ነው። ክርስቶስን ማወቅ እንፈልጋለን። ቃሉን ማወቅ አለብን። በቃሉ መተከል አለብን። በቃሉ ስር መስደድ አለብን። የቃሉ ሰዎች ልንሆን ይገባል። ይህ ቲዮሪ ብቻ አይደለም፣ ንድፈ ሐሳብ ብቻ አይደለም። በመንፈስ ቅዱስ መሪነት ነው የሚሆነው። በጌታ እግር ስር በመቀመጥ ነው የሚሆነው። የመማር ልብና የመማር መንፈስ ሲኖረን ነው እግዚአብሔር መንፈስ ቅዱስ የሚያስተምረን። ይህ እንዲሆንልን ጸሎቴና ምኞቴ ነው። እግዚአብሔር ጸጋ ባላችሁበት ሁሉ ይብዛላችሁ። ክርስቶስን በቃሉ እንድናውቀው እግዚአብሔር ጸጋውን ያብዛልን። ተባረኩ። ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም